ፈልገህ ነው? ማን አባቱን የሚገለኝ? መሞት ፈልገህ ነው? ማን ነው የሚገለኝ? እስኪ ወንድ ነው። እኔ ወንድ ነው። እንዳንተ የታገስኩት የለም። አንደኛ ማን ስለሆንክ የምታገሰኝ? ሁለተኛ ማን አንተ ማለት ነው? ማን ነው የምታገሰኝ ማለት ነው? ተው። ማን ነው? ተው። አልወጣልህም ወይ? አልወጣልህም ወይ? እንዴ ለቀቅግሬ ለቀቅግሬ ነገር እንደሆነ አታቋርጡት ብሎ እንደመጣስ ዳስ አውቀህ ነው አይደለ? ስማ አውቀህ ነው አይደለ? እኛን እንትን ለማለት ማቆም አልችልም ምናምን ብለህ የምታወራው መጨረሻ ላይ የሆነ ነገር ብሎ ያኛው ይሄ ማን ነው የሚባለው ሰውዬ የሆነ ነገር ብሎ የሆነ ነገር አለበት ደንዝዞ ወደቀ። ማን እንደምታወራ ታውቃለህ? ኧረ በእናትህ ማን እንደሚያወራ እንደሆነ ታውቃለህ? ምን አገባ? የተከበረ ሰው ነው እያወራ ያለው። አንተ እሷ እኮ እንደዚህ እኮ አልነበረችም ላንተ እንደዛ ስኩላት የነበረው ታስመስል ነበረ ነው የውሸት ነበር። ሌሎች ሰዎችንም እኮ አውቃለሁ። እሷ ብቻ ነበረች። ሌሎች ሰዎች እሷ ሌሎች ሰዎች ሌላ ሴት ነበረ ማለት ነው። ከሷ ውጪ ተኛች አይደል? ፈልጋ ነው የገባችው። ዝም በል ተኛች አይደል? ፈልጋ ነው የገባችው። በኋላ ንብረትሽ ይመለስ። በመጀመሪያ ንብረትሽ እንደዚህ የሆነ አላት። የት አለ ንብረቷ? እንዳለ አይደል መልሶ የወሰደባት? በጣም ቆይ ይገብደል። በጣም እንዴት ባንድ ንክኪ? አው እሱም ራሱ በጣም በዛ እኮ አንተ ሊመታ ነበር እኮ በቃ የደረሰው እንዴ ባንድ ንክኪ በጣም እኔ እኮ ምን አድርግ ካቅም ይበላይ ሆነብኝ። እኔ ደግሞ አውቄያለሁ ዝምታ ለየሆነ ነገር እንደሆነ እኔ ደግሞ ገምቻለሁ። በጣም በዛ እሱም ራሱ እና ሁለቴ ይመጣል እንዴ በቃ ቅድም ነው የነገርኩህ። በቃ ቅድም መጣ ሲል ግን ጸባዩ እንደዚህ አልነበረም። ትንሽ ጥሩ መልካም ጸባይ ነበረው። ኧረ በል ባንድ እኔ ገርሞኛል። እኔ ራሱ በጣም ነው ኮራኝ። በጣም እኔ ዝምታ ራሱ በቃ የሆነ ነገር አስበን እንደሆነ ዝም ያልከን እኔና እሱን ጨቃጨቅ ዝም ያልከን የሆነ ነገር እያሰብኩ እንደሆነ ታዲያ ይችላል። ምናምን አይተዋል። ስልኩን ምናምን ቼክ አደረኩኝ። እሱ አዎ ስልኩን ቼክ አድርጌዋለሁ። ፋይል ላከለሱ ምናምን ካለ ብዙ እንዳንለፋ ሌላውን ሰው በመፈለግ ችግር የለም። ስልኩን በደንብ ቼክ እናድርገውና ቼክ አድርገው። እሱ ስልኩ በራሱ ፊት ስለሚከፍት እሱን እንትን አሁን ላምጣውና እንትን እንበለው እንዴ? በቃ አምጣው። አስፈራረው በደንብ አስፈራርታ አምጣው። ኧረ አሁንማ አንተ ባለበት እዚህ ላምጣውና አንተ ባለበት አንተ የምትነግረው ነው ነገር ካለ ስልኩንም አስከፍተህ የሚደለት ነገርም ካለ አስፈራርታ አምጣው። ላምጣው አይደለ? እሺ እሺ ተቀመጥ። ስልኩን ኮንታክቱን እንትን አይደለ? ብዙ አያወራም እኮ በኋላ በቃ ራሱ ይደለታ አይደለ? ውስጥ ያሉት ቪዲዮዎች እንዳለ የላከለት ካለ ልኳል። የላከለት ሰው ካለ በደንብ ያስቀመጠው ፋይሎቹን ምናምን ቼክ አድርጋችሁ። ለምን ለቅርብ ሰው ነው የላከው? አብረው ለሚሰሩት አዎ እንዲቀለልብ ሰው በገዛ እጁ በራሱ ጣጣ ጤናውንም ማጥቶ በራሱ ጦስ እሺ ዳኒ ማናገር ያለ ደልቼዋለሁ። እሺ ከየት ነው? እሺ ከየት ነው አንተ የመጣው? ከየት ነው? ማን ይላከ? ጋዜጠኛ ነኝ። ጋዜጠኛ? ጋዜጠኛ እስክንድር ሜላትን ያደረጋትን ነገር በሙሉ ሰማው። እሺ ማን ነገረ? ራሷ ሜላት ራሷ። አዎ እንዴ ይቺ ልጅ አልሞተችም እንዴ? ጸበል ሄዳለች። ጭራሽ ጸበል ገብታለች? አዎ ሰውነቷ በሙሉ ታልቷል። ከማህፀኗ ውስጥም እባብ እየወጣ ነው ያለው። አቤት አባታችን ስራ። ቤታቸው በሙሉ በሞቱ እባቦች ተሞልቷል። ቤቷ? አዎ
የቤቱ ሽታ ከሩቅ ይረብሻል። ገምቷል። ምን አጋጣሚ ነው የምትሉስ? አንተ እንዳወራሃት አንተ እንዳገናኘሃት ከ3 ወር በኋላ ደግሞ ከአባታችን ጋር እንድትተኛ እንዳረካትና ከአባታችን ጋር ከተኛች በኋላ ግን ሰላሟን እንዳጣች ነው ስትናገር የነበረው። ታዲያ በረከቱ ነው የደረሳት አይደለ እንዴ? እሷ ነው ምንድን ነው ያለች? በረከት አይደለ እንዴ ደረሳት? እሷ በረከት ብላ አላሰበችውም። እንደ ስቃይ ነው የቆጠረችው። አልጋ ላይ ከተኛች ቆይታለች። የሰጣሃትን ሀብት ንብረት በሙሉ መልሰህ ነጥቃሃታል። አሁን ቤተሰቦቿ በችግር ላይ ነው ያሉት። የመለሰችው ቤተሰቦቿ በችግር ላይ ነው ያሉት። አልፈልግም ብላ ነው የመለሰችው። አሁን ወደዚህ እኛ ጋር የመጣኸው እኛን እንደዚህ እኛ ጋር መተህ ቪዲዮ ምናምን አሁን ምን ልታደርገን ነበር? እኛ እናንተን ለህግ ላጋልጣችሁ ነበር። ለህግ በቃ እኛንም ሰዓታችን ፈጀብን። በቃ ዝም ብላውን ብትሄድስ? በቃ አረ መናገር ያለበት ነገር እንዴ መናገር ያለብህ ነገር አለ። እሺ መናገር ያለ እንዴ ይሄ ለምን ሊያሳስረን እኮ ነው። እኛ እኮ በአባታችን ሄደን ሄዳን ነው። እኔ ግን ቪዲዮ እንዴት አገኘው? እንዴት ቪዲዮን እንዴት ነው የቀረስከን? እንዴት በምንድን ነው? እዛ ጋር ድብቅ ካሜራ አስቀምጬ ነበር። በካሜራ አዎ። እኔ ወጣ ስልለ ማለት ነው ያስቀመጥከው? ውሃ አምጣልኝ ብዬክ ውሃ ልታመጣ ስትሄድ አስቀመጥኩ። በቃ ታዲያ ብቻ መሆን እኮ ነው እኮ በቃ የሁሉ ችግር። ለነገሩ አንተው እንትን ብለው አንተው አስተካክለዋል። አሁን ብዙ አሁን በቃ ሳይሆን በጣም ብዙ ኢንፎርሜሽን መውሰድ አለብን። ብዙ ነገሮች አሁን ይሄ ሰው እኮ የማያውቀው ነገር የለም። በቃ ይሄንን ነገር ለማንም አትናገር። ከመንግስት ብቻ አይደለም አማቀው እናንተ ከምታስቡት በላይ ስለዚህ ጉዳይ ብዙ ሰው ያውቃል። ቢያውቅም ይሄን ያህል ለኛ ምንም የሚያመጣብን ነገር የለም። ሚዲያ ላይም ትተላለፋላችሁ። በቃ እንትን ወሬ ነው ምናምን ብለህ ውሸቴን ነው ምናምን ብለህ እንትን በለው። በቃ ይችላል የውሸት ማስረጃና መረጃ ነው ብዬ በቃ እናገራለሁ። እነዚህ ሰዎችንም ያለ ስራቸው ያለ ባላረጉት ነገር ባልፈጸሙት ድርጊት በማይሆን ምክንያት እኔ ራሴ ተሳስቼ እነሱንም የማይሆን ነገር ውስጥ ልከታቸው ነው ብለህ ይቅርታ ጠይቃለህ። እኛ ከዚህ በፊት ሚዲያ ላይ የለቀቀው ነገር አለ? አዎ ስለ ሜላት ለቀቄያለሁ። ስለ ሜላት ምንድን ያለች? እሷ ምንድን የነገረች? ዳንኤል እያንዳንዱን ነገር ተናገር። ትምህርት ቤት እያለች እሱ መኪና ይዞ መጥቶ እንደተዋወቃት ከተዋወቃት በኋላም የተለያዩ ገንዘቦችን እየሰጠ እንዳታለላት ከዛ በፍቅር ስም ብዙ ገንዘብ ከሰጣት በኋላ ለ3 ወር ደስ የሚል የፍቅር ግንኙነትን ካሳለፉ በኋላ አባታችን አለ ከአባቡ ጋር ትተኛለሽ፣ ከተኛሽ ደግሞ አሁን ያለሽ ሀብት ንብረት እጥፍ ይሆናል፣ ከሱ ጋር ካልተኛሽ ግን እስካሁን ድረስ የሰጠሁሽም ያፈራሽውም ነገር በሙሉ ዜሮ ይሆናል አለኝ። እኔም እሱ ዜሮ ከሚሆን ብዬ ከእባቡ ጋር ተኛው። እባቡ ሲመጣ እባብ ነበር። ልክ አልጋው ላይ ሲያርፍ ግን ሰው ይሆናል። እኔ የተኛሁት ከሰው ጋር እንዲመስለኝ ያደርግ ነበር። ለ6 ወር ለ7 ወር በየ2 ሳምንቱ በየሳምንቱ እየሄድኩ ከባቡ ጋር ተኛ ነበር ከአባታችን ጋር። ይሄ ሁሉ ነገር ነግረዋለች። የትም ቦታ እንደምታድሩ የተለያዩ ቦታዎችንም ይዛሃት እንደምትሄድ ነግራኛለች። ይሄን ያለ እሷ ሚስጥር የላትም? ሚስጥሯን አትጠብቅም? ልትሞት አንድ ሐሙስ የቀራት ሴት ናት። እንዴት እስካሁን ራሱ እንዴት አልሞተች? እንዴት እናንተ ሲወላሳት ዝም ብላችሁ እንዴት ቁጭ ትላላችሁ? ለምን ቶሎ አልመጣችሁ? መጣን። እኔ ከትናንት ወዲያ ነው ይሄንን ታሪክ የሰማሁት። ከትናንት ወዲያ? አዎ። በቃ እሺ፣ በቃ እሷ ደግሞ ትናንት ወደ ጸበል ተወሰደች። እኛ በቃ አሁን ሁሉ ነገር ፋይላችን ተገኝቶልናል፣ ካሜራውንም አግኝተናል። አይደለም በቃ አይደለም። የሚያገናኘን ነገር ደግሞ ካለ ንገረን። የተቀረጸው ቀረጻ ላይቭ ነው። እንዴት? ቤት ውስጥ ስናወራ የነበረው ምናምን
እንዴት ላይቭ ሊሆን ይችላል? ይሄን ያለ ቀጥታ ቀረጻ ላይ ነበራችሁ። አሁን ጦሰኛ ሰውዬ ነው። በስመ አብ። አሁንም የምናወራው ላይቭ ላይ ነው። አዎ ብቸኛው ነገር ካሜራ አለ እንደዚህ አለ። ብቸኛው ነገር ግን አጥፎሽ ላይቭ ተጫወተብን እኮ እንዳጠፋው እኔ መሄድ አለብኝ። እጄ እንዲያጠፉት መናገር አለብኝ። ለምን በስልክ ነገራችሁ? እሺ አይሰሙም። ደውልለት አቁመት ቀረጾን ምናምን በላቸው። ላይቭ ምናምን ላይሰሙኝ ይችላሉ። ምክንያቱም እነሱም ጠንቃቃ ሰዎች ናቸው። ደውልና የሆነ ትዕዛዝ አስተላልፍ፣ የሆነ ነገር ተናገር። ደውልና የምወስነው ነገር እኮ አይደለም። መሞት ፈልገህ ነው? በቃ አንተ እዚሁ ነበርኩ መጀመሪያ እዚሁ በቃ ሄድ እዚሁ ሙት ሲፈልግሽ ማድረግ ያለበትን ነገር የጀመረውን ነገር ቢያንስ ያቁም እንጂ ላይቭ ላይ እኮ እየታየን እኮ ነው። ለኛ በጣም ከባድ እኮ ነው እኮ። ምንም ላደርግ አልችልም። ነገሯቸው እኮ የመጣ የሆነ ነገርም ቢሆን እኮ አታቋርጡት ብሎ እኮ እንደመጣስ ብለህ አስበው። አውቀህ ነው አይደለ? አይደለም ስማ፣ አውቀህ ነው አይደለ? እኛን እንትን ለማለት ማቆም አልችልም ምናምን ብለህ የምታወራው። አሁን እኮ በእናንተ ስር ነኝ። እንዴት አውቄ እናገራለሁ እኮ? ደውልና ይሄንን ሁሉ ነገር ተናገር። በቃ አውቄ ነው እንደዚህ እንዲህ ነው ብለህ አውራቸው። የምትለውን ነገር በላቸው። ዳኒ ዝም ትላለህ እንዴ? ለማንም ደውልለት። አሁን ይሄ ነው ነገረው፣ ከልብ ሆነ ነገረው። ሄሎ አልጠራም ወይ? ቴክስት አድርግለት። በቃ እኛ ሰዓታችንን እኮ በላው። ምንድን ነው እኛ ሌላ ቦታ መድረስ ያለብን ቦታ አለ። እንደገና ደውል። ሄሎ አቤል፣ ቪዲዮዎቹን አጥፏቸው በአስቸኳይ። የምትፈልጉ ከሆነ ህይወት እንድኖር ከሆነ ከፈለጋችሁ ቪዲዮዎቹን በሙሉ ዳይቷቸው። እኔ በህይወት ምንድን ነው ያልከው? በህይወትን ማግኘት ከፈለጋችሁ እኔን በህይወት ማግኘት ከፈለጋችሁ ቪዲዮዎቹን አጥፏቸው። እሺ እኛ መጥፋት አለመጥፋቱን በምንድን ነው የምናውቀው? ከዚህ እንደዚህ ብለህ ነገርካችሁ። እኛ በምን እናውቃለን? አሁን የተቀረጻችሁ ነበር፣ ሰምተናችኋል ምናምን ብለናል። በምን እናውቃለን? እኔ መሄድ አለብኝ። በቃ ትሄዳለህ። ይኸውልህ ትሄድና እያንዳንዱን ነገር እደውላለሁ። እያንዳንዱን ነገር ታሳውቀናለህ። ታሳዝን ሰው ነው በጣም። መሞት ከፈለክ አዎ እሞታለሁ፣ ሬሳ ሳጥን ውስጥ ልግባ የምትል ከሆነ ከእኛ አስተሳሰብ ውጭ ከወጣህ ትሞታለህ። ግን እያስጠነቀቅኩ ነው የምነግርህ። አሁን በዚች በሆነች ነገር ውስጥ ምን እንደሆንክና እንዴት እንዳለ ታውቀዋለህ። ያ ሁሉ ጥጋቤ፣ ያ ሁሉ ቲቪት እንደዛ ልብ አብጦ ምን ስትሆን እንደነበረ እንግዲህ እሱን ላንተ ተዋሉ። ትዝም የሚል ከሆነ ትዝ ይበልህ፣ ካላለህም የራስህ ጉዳይ። ስለዚህ አሁን በተረጋጋ መንፈስ ትሄዳለህ። ቪዲዮ እንደዚህ ነው። እያንዳንዱ የሚሰሩትን ስራ እነሱ የሚከታተሉን ከሆነ እንዲህ ነው፣ እየተከታተሏችንም የሚሰሩትን እንዲህ ነው ብለህ ለእኛ ታወራለህ። በቃ አይ ካልክ እዚህ ባዶ ቤት ውስጥ ራቁትህን አስሬ ያስቀምጣለሁ፣ መጮቻ ነው ማድረግ። ስለዚህ አሁን ባልነው መንገድ ትስማማለህ ወይስ እዚህ ራቁት ውስጥ ከሀይት ጋር ታድራለህ? እናንተ ባላችሁ ትስማማለህ። በቃ ሄደህ ነገሮችን ሁሉ አስተካክለና አጥርተህ ትመጣለህ። ከኛ ጋር ነገሩ እስከሚጠራ ከኛ ጋር ትሆናለህ። በቃ እሺ፣ በቃ እንላከው። በቃ ሂድ። በዛው እናርሰውና እሱን በዛው እኛን ሂድ ወደ ሌላ ቦታ። በቃ እናርሰው እሱን። እሺ፣ የእኛን ስልክ እንስጠው፣ ሌላ ስልክ እንስጠው ወይስ እኛ ራሱ እንደውልልሃለን?
እኮ ይሄ ስልክ ይሄ እኮ በጣም አስፈላጊ ነው ለኛ። ይሄን እንስጠው ወይስ ከኛ የሆነ በተን ነገር ተፈልጎ ይሰጣው? የሆነ ሌላ ቦታ ቀፎ ስለሚኖር ይሄን ያህል የምታስቸግረን አይመስለኝም። በቃ ተነስ። ያዝ በዛ በኩል ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። የተፈጠረውን ነገር አንቺ ያየሽ ይመስለኛል። እስኪ ስላለው ነገር እኔ አልነበርኩም ቦታው ላይ እና አንቺ ነሽ አንዳንድ ነገሮችን እንደምታውቂ ደውለሽ የጠራሽኝ። እስኪ ምንድን ነው የተፈጠረው? መጀመሪያ ያው ያ ሰውየው የምናውቅበት የሆነ እዛ ቦታ ይሄዳል ብዬ ጠርጥሬ ስለነበረ እስኪ እንደውዬለት ነበር። እዛ እሱ እንደምን ተከታትለን ቤቱ ገባን ነገር። እዛ ቤቱ ገብተን ሰውየው ያን ያህል እንትን አላስባለንም ነበረ። እንዳይጠረጥር አድርገን እንደምንም ድብቅ ካሜራ አስቀምጠን ነበረ። ከዛ እኛ ወጣን በቃ ምንም በዚህ እንከታተለው ብለን ከወጣን በኋላ እያየን ነበር ላይፍ እነሱ የሚያደርጉትን ነገር እኔና እስክንድር። እዛ በመሃል ላይ በቃ ዋና መረጃውን እንዲነግሩን ነበር ስንጠብቅ የነበሩ። እሱም ዋና መረጃውን ከወሩ ያለበለዚያ ምን ብለን እንይዛቸዋለን ሲል ነበር። ዋና መረጃ እስከሚወሩ ድረስ ጠበቅናቸው። ከዛ እገባለሁኝ አለ። ብቻዬንም ቢሆን ገብቼ እንደዚህ ብዬ አስፈራርቼ እወጣለሁኝ ላይክ ራሳቸውን እንዲያጋልጡ ልጅቷን የሚያድኑበት ነገር ካለ አለ። እኔ በሰዓቱ አይሆንም ብቻን አትገባም አልኩት። ግን ምንም ሊሰማኝ አልቻለም ነበር። መጀመሪያ ስትገቡ አብራችሁ ነው ከእስክንድር እዛ ቤት የገባችሁ? ልጁን ተከታትለ ነው። አዎ። የሰውየው አቀባበል እንዴት ነበር? አብራችሁ ስትገቡ ደንግጦ ነበር። ግን ጓደኛዬ ነው ብዬ ነበር ያስገቡት። ከዛም በኋላ በሰላም ነው። ግን ሳያቅብን ውሃ ነገር ብሎ ጠይቆት እስኪ ድብቅ ካሜራውን ደብቀን ነበር። ከዛ ድብቅ ካሜራው ላይ ካየን በኋላ ካልገባው ብሎ እሱ ገባ። እኔ እንዲገባ አልፈለኩም ነበር። አንደኛ ብቻውን ነው፣ ሰው የለም። የሰውዬ ደግሞ ብዙ አይነት ነገር ያለበት ነው። ብዙ አይነት ነገር የሚሰራ ሰው ነው። በጣም ብዙ ከየት የሚያመጣ ማለት አላውቅም። በጣም ብዙ መተት ምን እንዲህ ራሱ መጀመሪያ ራሱ ሳይው ደንግጬ ነበር። እዛ ጋር ነው ያለው ብዬ ራሱ ጠቆሙ ከመጀመሪያው ራሱና ካልገባው ብሎ አስቸግሩኝ ገባ። እኔ አትገባም ወይም አብረን እንገባለን ስለው ቢያንስ አንቺ ትረፊ፣ የሆነ ነገር ቢፈጠር አንቺ ተናገሪ ውጭ ሆነሽ አለኝ። እዛ ገብቶ ስማም ያየሁት ነገር የተናገሩት እያንዳንዳቸው ነገር በቪዲዮ አወጡ። እንዲህ ብለው ተናገሩ። በቃ እቴን ጓደኛዬን ያደረጓትን እንደቴ ማያትን ጓደኛዬን ያደረጓትን ነገር እንዳላወሩ ከሆነ ልጅ ጋር ጭራሽ
ጓደኛዬ ነው ይሁን ማን ነው ቤት ነው ብሎ ነበር እኛ የገባንበት ቤት የነበረው። ከሱ ጋር ተዛለቁባት ማለት ይቻላል ጓደኛዬ ላይ። እስኪ እሱን ነገር ሁሉ መረጃ ሲይዝ አላስችል ብሎት ነበር የገባውና ካስገቡት በኋላ እሱ በቃ ምንም አታመጡም ይሄው መረጃ አለኝ በቃ ብሎ ጭራሽ አስፈራራቸው። ያኛው ልጅ ኧረ እንዴት ታስፈራራለህ ይለዋል። ያኛው ደግሞ ዋናው ዳንኤል የሚባለው እሱ ደግሞ አንተ እኔን እያለ ብቻ እንዴት በመሀል በጣም ብዙ ነገር ተፈጠረ። እኔ ውጪ ያየሁኝ በጣም ፈራሁኝ። ማደርገው ነገር ግራ ገባኝ። በመሀል በቃ ሊታወት ነው ሊለቁት ነው ሲል ደግሞ ያኛው ያስፈራረዋል። እንትን ሊሉት ነው ሲል ያኛው ከዛ መጨረሻ ላይ ምን እንደተፈጠረ አላውቅም። መጨረሻ ላይ የሆነ ነገር ብሎ ያኛው ይሄ ማን ነው የሚባለው ሰውዬ የሆነ ነገር ብሎ የሆነ ነገር አለበት ደንዝዞ ወደቀ። እስኪ ኦኬ ወደቀ ማለት እዛው ያለበት ቦታ ላይ ተቀምጦ እነሱን እያወራቸው ባደረጉት ነገር ወደቀ ነው እያልሽኝ ያለሽ? አይደለም ባደረጉት ማለት በተናገሩት ነገር አይደለም። የሆነ ነገር አድርገው የሆነ ነገር ያ ዋናው ይሄኛውማ ምንም አያውቅም። ዋናው ማለት ይሄ የጓደኛሽ ፍቅረኛ የነበረው ሰው ነው ወይስ ሌላ ሰው ነው? አይ የሱ ጓደኛ ፍቅረኛ። እሺ ከዛ ምንድነው የተፈጠረው? ከዛ አላውቅም። ከዛም በኋላ የተፈጠረው ነገር ድጋሚ የት እንደወሰዱት አላውቅም። ድጋሚ ይዘውት ገቡ ነገር ድጋሚ ይዘውት ከገቡ በኋላ ደግሞ ዝም ብሎ ሲያወራላቸው ነበር። እያንዳንዱን እኛ ስናደርግ የነበረውን እኛ እስኪ ሲከታተላቸው የነበረውን ነገር እንዳለ አወጣጡት ማለት ቆይ እህቴ አንዴ ተረጋጊ በመጀመሪያና እስክንድር ስለሚሰራው ስራ ነው ወይስ ስለነሱ ጉዳይ የሰማውን ነው የነገራቸው ወይስ በአጠቃላይ ሌላም የሚሰራቸውን ስራዎች ነው? ስለነሱ ጉዳይ ያዘላቸው መረጃ ነው እሱን ያወጣጡት። እሱን መረጃ እንዴት ነው ያወጣጣው? እሷ ምንድነው ያለችክ? እንዴት ነው ማለት አሁን ላይ ጥያቄው እንዳለ ሊመጣልኝ አይችልም፣ ግን አሳያለሁ አለ። በጣም ብዙ ነገር ነው የጠየቀው። ያኛው ጓደኛውን ይሁን ምንኛው አላውቅም። እሱ ነው በተለይ እንደዚህ አይነት ነገር ሲጠይቀው የነበረው። ያኛውስ ቢያንስ ምንም አያመጣም በቃ እንዴ የሆነ ነገር አድርጌዋለሁ ብሎ ዝም ብሎ ነበር። ያኛው ምን እንደሚል አላውቅም። የነቀለብልብ ነገርም ይመስላል አላውቅም። በጣም ብዙ ነገር አወጣጡት። ከዚህም በኋላም አንተን አንለቅህም መረጃው ሌላ ቦታ ነው ሲሏቸው አንተን አንለቅህም ሲሉትም ነበረ። ኦኬ የያዘባቸው መረጃ ወደኛ ጋር እንደሆነ ነገራቸው ነው። ያስነኩት ያ ሰውዬ የሆነ ነገር ያለበት ነገር ከመጣ በኋላ ድንዝዝ ብሏል። የጠየቁትን ነገር ብቻ መመለስ ነው። እንደዚህ እንደዚህ እውነቱን ብቻ መናገር ጀመረ። አጥፋ መረጃ ሲሉትም እሺ እኔ ከለቀቃችሁኝ ነው አጠፋለሁ አለ። ከዛም በኋላ ግን ከሱ ጋር አልተገናኘንም የት እንዳለ አለ። እንዳልሽኝ እንግዲህ ሁሉንም ነገር ሲዘረዝርላቸው ወይ ደግሞ የጠየቁትን ሲመልስላቸው ነበር ነው ያልሽኝ። ሲጠይቁት የመለሰላቸው ያንቺ የጓደኛሽን ከዚህ በፊት የነበረች ታማ እርግጠኛ ነኝ ቤቷ ምናምን ወሰድሽው አንቺ ነሽ መሰለኝ አይደል? ስለሷ ነው ወይስ በአጠቃላይ እኛ ስለምንሰራው ስራ ነው ለነዚህ ሰዎች ሲዘረዝርና ሲያስረዳቸው ነበር? ስለሁሉም ነገር ነው የነገራቸው። አንድ ያስቀረው ነገር የለም። እያንዳንዱን ነገር በቃ ምንም ማቆሚያ እስከሌለው ድረስ እያስረዳ ነው የነገራቸው። ምን እንዳስነኩት አላውቅም። በዛ ሰዓት አንቺ የሆነ ነገር ለመፍጠር አትችይም ነበር? ደንዝዤ ያለኝ አሁን ራሱ እንዴት እንደነቆኝ አላውቅም። ላንተን ለማግኘት ራሱ ደንዝዤ ነበር። በጣም ነበር የደነገጥኩት። እሺ ስለዚህ ሁለት ሰዎች ናቸው። የመጀመሪያው የጓደኛሽ ፍቅረኛ ነው። ይሄ ሁለተኛ የተባለውን ሰው ከዚህ በፊት ወይ ከጓደኛሽ ፍቅረኛ ጋር ስትገናኙ በሆነ አጋጣሚ አይተሽ ታውቂያለሽ ነው? የመጀመሪያሽ ነው ዛሬ ስታይ? የመጀመሪያ ነው፣ ግን አስታውሰዋለሁ በደንብ ነበር ሳዩ የነበረው። እንደሱ ረዘም ያለ ሰውዬ ነው፣ ግን ቀጭን ነገር ነው። ምን ማለት አሁን እስክንድር በምን ጉዳይ እዛ ቤት እንደሄደ መጀመሪያ ስትሄዱ በምን ጉዳይ ነው የመጣሁት ብላችሁ ነው እዛ ቤት የገባችሁት? እኔ ነኝ እኮ ያስገቡት። ምን ብለሽ? እዚህ አካባቢ ስላየሁክ ብዬ ነው ያስገቡት። ስላየሁክ ልጠይቅህ መጣሁ? አዎ ልጠይቅህ መጣሁ። ከዛ ስትገቢ አንቺ ያ ሰውዬ ደስተኛ አልነበረም በአጠቃላይ? ደስተኛ አልነበረም። ኦኬ ስለዚህ ከዛ በኋላ እስክንድርን ባይንሽ አላየሽውም ነው? ምንድን ነው? ቆይ አሁን እንድትረጋጊም ረጅም ሰዓትም ቁጭ አረኩሽ ለዛ ነው። እስክንድርን ቤት ውስጥ አደንዝዘውት ሲያወጣጡት ነበረ። ከዛ በኋላ ወዴት ሄደ? አላውቅም። እዛም ባላ ሄደበትን ነገር አላውቅም። እንደለቀቁትና ሌላ ነገር ይሄን መረጃ አጥፍተው እንደለቀቁት ነው የማውቀው። መረጃ ምን? ስልኩ ላይ ያሉትን መረጃዎች አስጠፍተውታል ነው? አጥፍተዋል። ስልኩ ላይ ያለው መረጃ እንዳለ አስከፍተውት እንዳለ አጥፍተዋል። አንደኛውን በደንብ አይተሽዋል፣ ታውቂዋለሽ ነው መሰለኝ አይደል ያልሽኝ? እንዴት ነው ማለት ምን አይነት ሰው ነው? ወይ ደግሞ አሁን እኔ እና አንቺ ብንሄድ የምናገኘው አይነት የሚመስልሽ ሰው ነው ወይስ ለምልክት የሚጠፋ አይነት ልጅ? አይጠፋም፣ አውቀዋለሁ።
እርግጠኛ ነሽ እሱን ማግኘት ይቻላል። ከዛ በፊት ሰምቻለሁ ጉዳዩን የጓደኛሽ ፍቅረኛ የነበረ ሰው ጓደኛሽ ላይ የሆነ ጥቃት አድርሶባት ተኝታ እንደነበር ምናምን ትንሽ ከስኪ ጋር ሃይላይቱን አውርተናልና ጓደኛሽና ይሄ ፍቅረኛ ተብየው አብረው በነበሩ ሰዓት ላንቺ የነበረው አመለካከት ጥሩ የነበረ ይመስልሻል? አዎ እኔ እስከማውቀው ድረስ ጥሩ ነበር በመሰለኝ አይደል? እስኪሆነ ጊዜ ሲጠፉብኝ ነው ግራ ይገባኝ እንጂ እስከዛ ሰዓት ድረስ ለኔ ጥሩ እንደነበረ ነው የማውቀው። ጥሩ ነውም ብዬ ነው የማስበው። ከዛም በኋላ ሲጠፋብኝ ነው ላይክ ያደረኳቸው ነገር አለ ምን ተፈጥሮ ነው ብዬ ሳስብ የነበረው እንጂ ለኔ ጥሩ ነበር። አሁን ግን ጥሩ ነበር አይደለም። ለጓደኛዬ ያደረሰባትን ነገር እያየሁኝ ይሄ ሰው ጥሩ ነው አይደለም፣ በጣም መጥፎ ሰው ነው። በሰዓቱ ስለሷ ተነስቶበታል። ዛሬ ከእስክንድር ጋር በነበረች ቆይታ አዎ ምን ነበር እሱ መልስ? ምን አረኳት እኔ እሷ ከሌሎቹ ጋር እየሄደች ነው እንጂ ብሎ ጭራሽ ካደ። ከሌሎች ጋር ማለት እየማገጠች ነው? አዎ ማግጣብኛለች ብሎ ካደ። እኔ ምንም ማውቀው ነገር የለም ምንም እና ለምን አልጠየካትም ብሎ ጠብሎ ጠይቆት ነበር እስክንድር እና በዛ ሰዓት ያለው እኔ ያለፉኝ ሰዎች እንዳለ ምን ብዬ እያንዳንዱን ሰዎች መጠየቅ አለብኝ? በቃ አላ ጭራሽ አብራ የነበረች ራሱ እስከማትመስል ድረስ ነበር። የተወኝን ሰው አልጠይቅም የተካድኩት እኔ ነኝ ነው ይሄ ሰውዬ እያለ ነው ያልሽኝ። እሺ ስለዚህ ያለንን ጊዜ ማጥፋት ያለብን አይመስለኝም። አይቼዋለሁ ወይም ደግሞ አግኝቼዋለሁ ያልሽውን ሰው እለየዋለሁ ያልሽውን ሰው እሱ ጋር መሄድ የምንችል ከሆነ ከተረጋጋሽ ከኔ ጋር መሄድ እንችላለን። ምክንያቱም አሁን እስክንድርን ይዘውት ሲወጡም ቤት ውስጥ ይሁን የሚታወቅ ነገር የለም። እንደለቀቁት ነው ማለት ወጥቷል ከግቢ። ታዲያ አንቺ ውጪ ከሆንሽ ሲወጣ አቅራቢያ ቁጭ አልነበርኩኝም፣ ራቅ አድርጎሽ ነበር አንቺን። እሱ ለአንቺ ሴፍቲ ይሆናል እንደዛ ያደረገው። እሺ ለማንኛውም ጊዜ የምንፈጅበት ምንም አይነት ምክንያት የለም። ይሄ ልጅ አፍዝዘውታል እንዳልሽ የጠየቁትን ሁሉ የሚዘባርቅበት አይነት ሰዓት ላይ ከሆነ መንገድ ላይም ሆኖ የሆነ ነገር ሳያጋጥመው ይሄ አውቀዋለሁ ለይቼዋለሁ ያልሽው ሰው ጋር እንሂድ፣ እሱን እናግኘውና ደግሞ እስቲ መንገዱን የሚመራን ከሆነ ይመራናል፣ ካልሆነ እንግዲህ ቀንም ሌሊትም ባለማለት እስክንድርን ፍለጋ ላይ ነው የምንሆነው። ከዚህ በኋላ ሌላ የምንለው ስራ የለንም። አብዛኛው ፋይሉን ከስልኩ ላይ ካስጠፉት እንግዲህ ማለት በጣም የብዙ ወንጀለኞች ፋይሎች ጠፍተዋል ማለት ነው። ግን ሪዘርቭ የሆኑ ወይ ደግሞ ሌላ ሰው ጋር የሚቀመጡ ፋይሎች ሊኖሩ ይችላሉ። ውድ ቤተሰቦቻችን ከዚህ ሰዓት በላይ መቆየት ያለብን አይመስለኝም። ከእህቴ ጋር የተባለው ሰው ጋር እንሂድ፣ እሱ እስኪ የሚያውቀውን ደግሞ የተቻለንን ያህል ለማወጣጣትና ለመጠየቅ እንሞክራለን። እናንተ ግን እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ጠብቁን። ይዤው ካገኘሁት እናንተ ፊት ይዤው መቀርብ ይሆናል። ካልሆነ ግን ፍለጋችንን ቀጥለን ባገኘነው ሰዓት ለእናንተ የምናሳያችሁ ይሆናል። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30%ቱን ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ።
ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። አይበቃህም? አትማታ። እሺ ምንድነው የሚያማታ? ይኸውልህ መመታትህ እንዳይገር እኮ ይኸውልህ በስነ ስርዓት ይኸውልህ እናንተ ስነ ስርዓት ስታውቁ ነው ስለ ስነ ስርዓት የምንኖረው። ምንድነው የሚያማታ? ስነ ስርዓት ስታውቅ ነው ስለ ስነ ስርዓት ማናገር። እሺ ተውኝ። እሺ በቃ እሺ። እየሰማኸኝ ነው አይደል እንዴ? ምንድነው ከቅድም ጀምሮ ምንድነው ያረጋችሁት? ማነህ አንተ? ምንድነው ያረከው? አንተ ማነህ? የኔ ማንነት ይኸውልህ ማንነቴን አሁን አይደለም የምታውቀው። በመጀመሪያ ደረጃ እስክንድር የት ነው ያለው? ሁለተኛ ደግሞ ምን አድርጋችሁት ነው ያን እስክንድር ሲጀመር ማን ነው? ዛሬ ቀኑ ሙሉ ስትጮትበት የነበረው ሰው ማን ነው? ቀኑ ሙሉ ስትጮትበት የነበረው ሰው ማን ነው? ብቻውን መስሎ ነው? ብቻውን መስሎ ነው ወይ? እየሰማኸኝ ነው? አንተ ሳትማታ ማውራት አትችልም እንዴ? በስነ ስርዓት ከመለስክ ይኸውልህ እንደናንተ በጉልበቴ የማስብ ሰው አይደለሁም። በጀርባዬ አይደለም የማስበው በጭንቅላቴ ነው። እየሰማኸኝ ከሆነ አሁንም በተደጋጋሚ እየጠየቅኩ ነው ከያዝኩ ሰዓት ጀምሮ። እስክንድርን ምንድነው ያረጋችሁት? ወደ ቢሮም ተመልሶ አልመጣም፣ መኖሪያ ቤቱም የለም። ያደረጋችሁትን ነገር ልጅቷ ያለችበት ሁኔታ ሲያሳስበን ጭራሽ እሱንም እንደዚህ አድርጋችሁ ትለቁታላችሁ እንዴ? በቃ እሱ በራሱ ነው መጀመሪያ ሲጀመር በስነ ስርዓት አውራ ሲባል ሲደነፋ አባታችንም ያረጉትን አረጉት። አሁንም እኔን በስነ ስርዓት አናግረኝ ሲደነፋ አትበለኝ። ይሻላል እረፍ በቃ። እሺ ያለ ዱላ አንተ ምንድነው ማውራታችንም እንዴ? ይኸውልህ በስነ ስርዓት እየወራሁ ሲደነፋ አንተ እሱን የምትናገር ሰው አይደለም። ደንፍቶም ማያውቅም የሚደነፋ ሰውም አይደለም። እሱ ታዲያ አባታችንን እየተናገረ እኔ የእናንተ አባት ማን ነው? ይገባል። የወለደ አባትህን አንተ አባቴ ብለሃል? እኔ አባቴ ናቸው። በቃ እሳቸው ከምንም በላይ ለእኔ ህይወቴ ናቸው። እስኪ ያረጉልን ጥሩ ነገር ንገረንና ለእኛም አባት ይሁን። ምን ያላረጉልናል? ምን ያላረጉልኝ ነገር ሰው ያፈዙልሃል? በቁሙ ሰው እንዲተላ እባብ እንዲወልድ እያደረገ የሚኖር አባት ነው አባት ላንተ? እሷ እኮ በጥፋቷ ምክንያት ነው። ምን አርጋ? አሁን ይኸውልህ ስለ እሷ ጥፋት አይደለም እያወራን ያለን። ወደኋላ አልመለስም። እስክንድር ላይ የተደረገው ነገር ምንድን ነው? እስክንድር በገዛ ፍቃዱ ወዶ በገዛ ፍቃዱ ተው። እኔ እንደውም እሱ ለማስጠንቀቅ በጣም ብዙ ሞክሬያለሁ። በጣም ታግያለሁ፣ ግን እሱ ሊሰማኝ አልቻለም። ምን ስለሆንክ ነው የምታስጠነቅቀው? ይሄ አባቴ የምትለውስ ምን ስለሆነ ነው የምታስጠነቅቀው? እንዴት ምንድናችሁ እናንተ? እሱ ማን ነው እዛ ጋር መጥቶ የማያገባውን ነገር ሰው ወዶና ፈቅዶ ባረገው ነገር እሱ ለማን ነው ወዶና ፈቅዶ ነገር ያረጋው? እሱ እገሌን እንደዚህ ያረጋችሁ እገሌት እንደዚህ ሆናለች ምናምን ብሎ የሚናገር ወዳለው እንደዚህ ሆነችው እንዴ? ታዲያ በራሷ ፍቃድ እኮ ነው እንደዚህ ሆነ። ሲጀመር ከግንኙነቱ በኋላ ከዳንኤል ጋር ከግንኙነቱ በኋላ ራሷ ራቀች። ከራቀች በኋላ ነው ያ ነገር ራሱ የተፈጠረው። እሷ ላይ ህመም ታመመች ምናምን የተባለ ምንም በማያገባን ነገር በእሱም በማያገባው በማይመለከተው ነገር ሲሆን መጥቶ ጦስ ውስጥ ገባ። ይኸውልህ ህይወቱ የሚያልፍ ሰው ነበር፣ ይሞት ይችል ነበር ከዛ ቤት። ከዛ እናንተ ትኖራላችሁ እንደማንኛውም ሰው ደረታችሁን ነፍታችሁ እንዴ? እኛ ምንም እኮ ምን እዛ ጋር የምንወስነው ፈራጅ እኮ አባታችን ናቸው፣ የሚወስኑት አባታችን ናቸው። እሺ አሁን እስክንድር ላይ የተደረገው ነገር ምንድን ነው? አንደኛ ስለ ስራው ስላለው ነገር በጠቅላላ ስታስለፈልፉትና ያለውን ሚስጥር ስታወጣጡት ነበር። በሁለተኛ ደረጃ ደግሞ ስልኩ ላይ ያሉትን ፋይሎች በጠቅላላ አስጠፍታችሁት አይደለ? እንዴት ልታክተች ቻልክ አንተ? ይኸውልህ አይደለም እሱ እያረገ ያለውን አንተ ያረከውን እየነገርኩህ እኮ ነው እኮ። እንዴት ልታክቻ? እኔ ያወቅኩበት የራሴ መንገድ። አሁን የምፈልገው ስለ እስክንድር ነው ማወቅ የምፈልገው። አንተ እኔን የምጠይቅ ሰው አይደለም። አሁን የኔን ጥያቄ በስነ ስርዓት መልስልኝ። ምንድነው ያረጋችሁት? ሰውየው ብን ብሎ እንዲጠፋ ነው እንዲያ? ምንድነው የተደረገው? እስክንድር የፈለገ ቢሆን በእግሩ እንኳን ቢሆን እስካሁን ወይ ቢሮ ወይ ቤት መድረስ ይችላል። እንደው ትራንስፖርት እንኳን ባይኖር ስልኩ ላይ ያለውን ነገር በጠቅላላ ከወሰዳችሁበት በቃ እስክንድር እንግዲህ በራሱ ጦስ ነው። አንደኛ እውነቱን ስነገር፣ ሁለተኛ ወይ የተደረገበት ስራ ወይ እንዲጠፋ ወይ እንዲያብድ ነው የተደረገው። እኔ እኮ ማን ነው ይሄንን ስልጣን የሰጣችሁ ነው እኮ። አሁን ሰው ልታሳብድ ሰው በቁሙ ብን ብሎ እንዲጠፋ የምታረጉት እናንተ ማን ናችሁ? በቃ አሁን ነገርኩህ እኮ። ይሄንን ያደረገውን አካል አንተ ታውቀዋለህ? ይሄንን ያደረገውን አካል አንተ ታውቀዋለህ? ስለዚህ አደረገ የሚባለውን ይሄ አባቴ የምትለውም ሰው ጋር አሳየኝ እንዳትል አላሳየህም። ህይወትህን ካልፈለግከው ይኸውልህ በቃ እኔ ላሳያል ያንን ነገር ላሳያል አልችልም። እኔ ደግሞ አንተን እኔ ጋር አስቀምጠሃል።
ያንን ነገር ላሳየህ አልችልም። አታሳየኝም አይደል? እኔ በራሴ ቅጣት ቤት አስቀምጣለሁ ራሴ ጋር። አረት ትሞታ ይኸውልህ እኔ ልሙት። እኔ እናንተ ከዚህ በፊት ተገናኝተን አናውቅም። ላገኘህም አልፈልግም። ማግኘት ይኸውልህ የምትችል ከሆነ አባቴ የምትለውንና እስክንድር ላይ ይህን ጉዳይ ያደረገውን ሰው ልታሳየኝ ትችላለህ። ካልቻልክ ግን በራሴ አልጋ ስሬ አድርጌ እቀጣሃለሁ። እየሰማኸኝ ነው? ከአንተ ጋር ምንም የማወራበትም እንትን የለም። እየሰማኸኝ አይመስለኝም። አሁን አልወጣልህም ወይ? እንዴ ልቀቅ እግሬን። አታሳየኝም? አሁን እቤቴ በር ላይ በገመድ አስሬ ስገባ ስወጣ ረግጠሃለሁ። እየሰማኸኝ ነው አይደል? ስገባ ስወጣ እንደ ውሻ እየረገጥኩ ነው የምገባው። እንደ ትልቅ ሰው በክብር አናግሬሃለሁ። አሁንም እስክንድር ያለበትን ቦታ ለመናገር ፍቃደኛ ካልሆንክ ወይ ይሄ አባቴ የምትለውን ሰውዬ አሳልፌ አልሰጥም የምትል ከሆነ በእኔ ቁጥጥር ስር ነህ። እኔ አጠገብ ሆኜ አባቴ ያልከው ሰው እኔን ገሎ አንተን ያስመልጥ። ሰምተኸኛል አይደል? እሺ አሁን ምንድን ነው አሁን አጭር ጠይቅ። ያደረጋችሁትን ነገር በግልጽ ማወቅ ፈልጋለሁ። እንዲያብድን ያደረጋችሁት እንዲጠፋ ነው። ደግሞ የትኛው ኃይል ስላላችሁ ነው እሱ የሚያብደውስ የሚጠፋውስ? አይደክምህም? እንዴ አንተ ነገር እኮ ለምን በዱላ እኮ የህግ ሰዎች ስትባሉ ሁሉንም ነገር በዱላ ነው የምታምኑት። አይ እንደናንተ በመተትና ሰው ጭንቅላት ላይ ይሄ ዶሮ በማዞር በመጣል እንመን እየሰማኝ አይመስለኝም። አሁን ጊዜያችንን እያቃጠልን አባቴ የምትለው ሰው የት ነው ያለው ነው የኔ ጥያቄ። አንተ እንደውም አታስፈልገኝም እኮ አባትህ የምትለውን ሰው ካገኘ አባታችን የምንላቸውን ሰው እኔ ራሱ እኮ በስነ ስርዓት እኮ አይቼው እንኳን አላውቅም። ሳታውቀው እንዴት አባትህ ሊሆን ይችላል? አባቴ እኮ የምለው እኮ ስለሚያደርግልኝ ነገር በጣም ደስተኛ ስለሆንኩ ነው። ሰው እኮ የሚያመሰግነው የሚያደርግለትን ሰው ሲያይ ነው አይደል? እኛ ፈጣሪያችንን እናመሰግናለን። እኔም ፈጣሪን ሳመሰግን ነው የምውለው። ስተኛም አመስግኘው ነው እኮ በቃ ስለሚያደርግልን ነገር ነው እኮ። አሁን እኮ አጭር ጥያቄ መጠየቀኝ አጭር መልስ። ስለዚህ እኔ ደግሞ የአባታችሁ እኔ ያስፈልገኛል። አልታገኘውም፣ ልትይዘውም አትችልም። ምን ማለት ነው ልትይዟት? የት ይሄዳል? አንተ ካላገኘው አንተን ማግኘት ሳይፈልግ ቀርቶ ሊሆን ይችላል። እኔ ግን ፈልጌ ማግኘት ይችላል። ፈልገህም ልታገኘው አትችልም። እሱ ፈልጎ ነው የሚያገኝ እንጂ አንተ ማን ስለሆነ እሱ ማን ነው? ስለ አባታችን ብዙ ያልተረዳው ነገር አለ። እስኪ አንተ ተረድተህ እኔ ያልተረዳሁትን ነገር ነገር ለጠፋው ይሄ ለእስክንድርም ሲባል ቀደምም አስጠንቅቄያለሁ። እንደ ሰውኛ ተው፣ እዛ ቤት ውስጥ ገብቶ ተው፣ እንደዚህ አይደለም በቃ ያዙ ይልቀቁኛል። ይሄ የጠፋበት እስካሁን ድረስ አልተገኘም። ሁለተኛ እሱ አሁን እንደዛ ሆነ፣ በዛ ምክንያት በማይረባ ነገር የያዝከውን ነገር ተው ትታ አይ አንድ ላይ ተቀላቅለ ነገሮችን ማድረግ የምፈልግ ሆነሽ ካልሆነ በቃ ተው ሂዳት ነው። በሳቸው ጥበብ በሳቸው ኃይል በሳቸው ብርታት እየሰማኸኝ ነው? እኛ ጥበብ የምናውቀው አበሻ ልብስ ላይ ሰው ላይ አይደል። ይሄ ጥበባቸው ስፋታቸው ለእኔ ምንም የሚመለከተኝ ጉዳይ የለም። አሁን ቅጥቅጥ አርገኝ ደክሞኛል። አሁንም ደግመሃል አስፈላጊ እኮ ድክም ብሎ እኔ ራሱ ምንድነው እሺ የምፈልገው? በጣም አስጠልቶኛል ከአንተ ጋር ማውራትም መላፋትም። የምትችል ከሆነ አሁንም እስክንድር ላይ ስለተደረገው ነገር መጀመሪያ ማወቅ ፈልጋለሁ። ሁለተኛ አባቴ የምትለው ሰውዬ የት ነው ያለው? አድራሻውን ትሰጠኛለህ። አትሂድ አንተ፣ አያገኝህም። ተገናኝታችሁ አታውቁም አይደል? እኔ በአድራሻው እሄዳለሁ። የሰማኸኝ ነው አይደል? ይሄ ልጅ እኛ እዚህ ቁጭ ብለን በተጨቃጨቅንና ነገሮች በረዘሙ ቁጥር እያጣነው ነው የምንመጣው። ለእኛ ደግሞ የሚያስፈልገን ሰው ነው። እናንተ ሰው ለእናንተ ሳር ነው። ምን ህይወት ሲያልፍ ምንኛ የመጀመሪያችን ነው። ምንም እኮ የአንድ ሰው ህይወት አንድ እንትን ጠፋ ምናምን ስንት የሚያስጨንቅ ነገር እያለ አንድ ያጥፋልኝ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን፣ ሁለቱ
ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። በቃ እሺ ተው። አዎ በቃ ተው። እሺ ትቻለህ። እንዳንተ ጊዜ የተረፈን ይመስላል። ተው በቃ እሺ። ለማንም ሳሸረግድና ወገቤን ሳጎብጥ እኮ አይደለም የምውለው። ህዝብ ስናገለግል ነው የምንውለው። እናንተ ለምታደርሱባቸው ለምትጎዷቸው ሰዎች እኮ ስንሮጥ የምንውል ሰዎች ነን። አልገባህም እንዴ? ሲጋውም እንዲረግጣይ እኔ እኮ እሺ እኔ አሁን ይኸውልህ ኬዙ የጀመረው በፊት ነው። እኔ እውነቱን ስነግርህ ማለት ነው። እሺ ኬዙ የጀመረው በፊት ነው። አንድ ዳኒ የሚባል አለ። በጣም ከሱ ጋር አንድ ሜላት የምትባል ልጅ ነበረች። እኔ በዛኔ በቅርብ ከሱ ጋር ነበርኩኝ። በቃ እሷም እኮ ፈልጋ እኮ ነው እኮ ፍቅር ያዛት። ይኸውልህ ልንገርህ፣ እሺ አስጨርሰኝሽ ልንገርህ ኬዙ ፍቅር ያዛት። አብሮ መሆን ጀመሩ። የሆነ ነገር መዳር ሁሉንም ነገር እኮ በቅርበት ስለነበርኩ አንተና እንትና እስክንድር እኮ አሁን 3 ቀን ነው 4 ቀናችሁ እኮ ነው እኮ ከመጣችሁ አይደል? በጣም አሁን ይኸውልህ ስሙን አትጥራ፣ ስለኔም አታውራ። ቀጥታ የተጠየቀውን ብቻ መልስ፣ አትሳት። እሺ አውራ። በቃ እሷ ትንሽ በእሷ ላይ የሆነ ነገር ተደርጎባት ነበር። ለምንድን ነው የተደረገባት? ስለወደደችው ስላፈቀረችው? በቃ እሷ በጣም ቆንጅዬና በጣም ደግሞ የመልከ መልካም ሰውነቷም አሪፍ ስለሆነ እሷ ደግሞ ለእንደዚህ አይነት ነገር በጣም ትፈልጋለች። ተመርጣ ነው እንደዚህ አይነት ነገር ውስጥ የገባችው ሆን ተብሎ ማለት ነው። ሁለተኛ ቤትም ምናምንም ተደረገ ምናምን እሷ እንድትታመም የተደረገውም ሆም ተብሎ ነው ሁሉም ነገር ማለት ነው። እስቲ የእናንተ ጥቅም ምንድነው? የእሷ እንደዛ መሆን፣ እንደዛ ከማህፀኗ የሞተ እባብ የሚወጣበት ምክንያት፣ ከእግሯ ትል የሚወጣበት ምክንያት ለእናንተ ምንድነው? ክፍያ አለው? አዎ እድሜ ይጨምርልናል። ምን ማለት ነው? ከእሷ እድሜ ይቀነስና ወደኛ ይጨምርልናል። ቀልድ ነው እንዴ ያዝከው? ማን ነው ይሄ አባታችሁ? አሁን ይኸውልህ እኔ እውነቱን ስነግርህ ማለት ነው ከእሷ እድሜ ይቀነስና ወይ ወደ ዳኒ እድሜ ወይም ደግሞ ወደ እኔ ምናምን ማናችሁ እናንተ ነው የሰው እድሜ ቀንሳችሁ? አሁን ይኸውልህ እንትናን ብታየው አሁን ዳኒን ብታየው ማለት ነው 17 ነው ምናምን አመቱ ነው፣ ግን የ23 አመት ልጅ ነው። አሁን እሷ አሁን እንደ ስራው ከሆነ እንደ ሂደቱ እሷ እየታመመች እያረጀች በቃ ወደ ሞት ነው ሞቷን ነው ራሱ የሚወስንላት አባታችን። አሁን በዚህ ቀን ትሙት ካለ በዚህ ቀን ትሞታለች። ሞቷን የሚወስነው እሱ ነው። አሁን እሷ እያረጀች ወደዛ ትሄዳለች። ሲቀጥል በመጀመሪያ ደግሞ የሜላት ጓደኛ እሷም የሆነ አንድ አለች። እሷ ይዛው መጣች። እሱ አሁን እሱም እኮ ጦስ ውስጥ እኮ የገባው እኮ በዚህ ልጅ ምክንያት ነው። ይኸውልህ ስለ ጦሳት ስራውን ነው እየሰራ ያለው፣ ጦስ ውስጥ አይደለም የገባው። አይደለም ይሄን እስክንድር ከዚህ በላይ የባሱ ነገሮች አልፎ ነው ዛሬ ላይ ደረሰው። ራሳችሁን
እንደ ኃይለኛ እንደ ፈጣሪ አርጋችሁ እድሜን ጨምራለን እንቀንሳለን ብለህ ለምታወራው ዲስኩር እኔም የምረታም ማዳምጠም አይነት ሰው አይደለሁ። እንኳን ይሄን እኔም ብዙ አልፌያለሁ። ይሄ አባቴ የምትሉት ሰውዬ ከማን ጋር ግንኙነት ኖሮት ነው? እሱ የፈጣሪ ቀኝ እጅ ነው? ማን ስለሆነ ነው ለእናንተ ከሰው ልጅ ላይ እንደዛ በትልና በእባብ ማህፀን ውስጥ አድርጎ ለእናንተ እድሜ የሚጨምረው ማን ነው? እሱ በመጀመሪያ ሰው አይደለም አባታችን የምንለው መንፈስ ነው። ሰው አይደለም። አንተ ብዙ ማታውቃቸው ነገር ብነግርህም የማትረዳቸው ነገሮች አሉ። አባታችን የምንለው መንፈስ ነው። እሺ አሁን እሱ ብዙ ታሪክ ብዙ እኔ ባወራህም ምናምን ዛሬ አንጨርሰውም። ብዙ ታሪክ አለ። አሁን ቀጥታ ምንድን ነው ያልከኝ? መጣ ቤት እኛ ሀገር ሰላም ነው ብለን ተቀምጠን ይሄ ዳኒ የተባለው ማለት ብዙ ነገር ጉዳይ ከፋዘርም ጋር ብዙ ግንኙነት ያለው እሱ ነው። እኔ መጣ ምናምን እንደዚህ አይነት ሰው መጥቶ ነበረ ምናምን ተጨነቅኩ። አትጨነቅ ችግር የለውም ሰው ነው እንደሚሆን ወይም መሞትም ካለበት ማበድም ካለበት ያብዳል ምናምን ተባብለን ደህና ቁጭ ብለን ወደ ውጭ ልንወጣ ስልን አትወጡም መጣ። እስክንድር ነው መሞት ካለበት የሚሞተው ማበድ ካለበት የሚያብደው እና ታዲያ መንገዳችን ላይ ከገባ ምን እናድርገው? እሺ መንገዳችን እሱ መንገድ ውስጥ ገብቶብሃል። ታዲያ የሌለበት ታዲያ ከማይባልበት እንግዲህ እንዴ ይኸውልህ ታዲያ አንተ እያየህ ያለኸው የእናንተን ነፍሰ በላነት ይሄ የማጠግቡ የደም ጠጪነታችሁን ነው እንጂ የእስክንድርን ደግሞ ቁም ነገር ስለማታውቀው ነው። አሁን እኔ በዚህ ሰዓት እሱን ባላገኘው እንዳልኩህ ነው የማደርገው፣ እየነገርኩህ ነው። አንተን ብሎ አንተ መንፈስ የምትለው ነገር አሁን መጥቶ ለምን አያስጠልህም? አባትህ ለምን አይመጣ? እሱን ችግር የለውም ግን እኔ በመሀል አንድ ያልተረዳሁት ነገር አለ። አሁን እንደ ሰውኛ አይደለም ቁጭ ብለን ሁሉም ነገር የምናወራው ያው በጉልበት የቀጠቀጥከኝም አይደለም ታናዝዘኝ። እሺ አውራ፣ አሁን መናገር ያለብህን አውራ። ጊዜ መጀመሪያ ጥፋት ያጠፋው እዛ ቤት ለምን መጣ? አንደኛ ይኸውልህ ስለሱ ደግሞ እየነገርኩ ነው። እቺ የታመመች ልጅ ጉዳይ አሳሰበው፣ መጣ ሊያጣራ። እሺ መጣ ደግመህ እንዳትጠይቅ። እሺ መጣ ተቀመጠ እንደማንኛውም ሰው አቀማመጡ ራሱ እዛ ቤት እሳቸውን እንግዲህ ዳኒ የሚባል እንግዲህ እሳቸውን የሚያክል ሰው እኔ ራሱ እንደዛ ግሬን ዘርግቼ እጄን እንደዚህ ምናምን አድርጌ አልቀመጥም። ምክንያቱም ከፋዘር በታች እሳቸው ትልቅ ናቸው። መጣ እንደዚህ ተው እንደዚህ አይሆንም። እኔ ከዛ በኋላ መጨረሻ ላይ እሳቸው በቃ እኔ ማድረግ ያለብኝ ነገር አለ አሉ። አርጉ እሱን ከዛ በኋላ እሱን የሆነ ነገር አረጉ፣ የሆነ ነገር ተደረገ። ልጁ ደነዘዘ፣ በቃ አበደ። አሁን አንተ ትክክለኛ ነገር እንዳደረገ ሰው ለኔ ያስረዳኝ ነው። ታዲያ ምን እናርግ? ምን ልንገርህ? እሺ አሁን የነገርከኝን ሰማሁ፣ ገብቶሃል? ዳኒ የምትለውንም ሰው ማግኘት እፈልጋለሁ፣ ግን እኔ ራሴ ነኝ የማገኘው። አንተ ዳኒን እኮ እኔም እኮ ከዛ በኋላ አላገኘሁትም። እኔ አገኘኋለሁ፣ በኋላ አላገኘሁትም። እኔ እንኳን እሱን አልኩህ እኮ የተቀበረ ቆፍሬ ይወጣል። እሱ እኮ ይኸውልህ እስክንድር እንደዛ እንትን ብሎ ምናምን ጎትተን ምናምን ከዛ በኋላ አስወጣን። ፋይሉን ምናምን ወሰድንና ወደ ቢሮ ሂድ ምናምን ብለን ላክ ነው። ፋይል ምን የወሰዳችሁ መስሏችሁ ነው? አለ ብዙ ፋይል። አንድ ሰው ጋር አንድ ብቻ አይቀመጥም። እያንዳንዳችን ጋር የሁሉም ፋይል አለ። ምንም የምታጠፉት ነገር አይደለም። አስደልቻቸዋለሁ ብሎናል አይደል? ይኸውልህ ወንድሜ ልንገርህ፣ ከወጣ እኔ አንተ ወንድም አልሆንም፣ ወንድሜ አትበለኝ። እኔ አሁን የምፈልገው እስክንድርን ማን ነው ከዛ ቤት ይዞት የወጣው? ከዛ ወዴት ነው ሄደው? እኔ ነኝ እኮ ይዤው የወጣው። ከዛ ወዴት ሄደ? ስልኩ ደግሞ እኔ ጋር ነበር። ይኸውልህ ፋይሉ ምናምን ደላለጥኩ ሰጣሁት። ሂድ ወደ ቢሮ ሂድ፣ እያንዳንዱ እነሱ የሚሰሩትን እኛን የሚከታተሉትን ነገር ምናምን እያንዳንዱ ተነገር። እሺ እናገራለሁ። እንደዚህ ችግር ሲኖር ደውለ ነገር እሺ ደውላለሁ። ሂድ ቻው ብዬ እግሬ እሱን ሸኝቼ ስመለስ ቤት ውስጥ ማንም የለም። ዞር ብዬ እሱን ሳይ እሱም የለም። እሺ እኔ ምን ልሁን? ሁለቱም እኮ ነው የጠፉብኝ እኮ። ይሄ ዳኒ ያልኩ ሰውዬ እኮ እኔ እኮ እሱን እኮ አውጥቼው እኮ እሱን እኮ ሸኝቼ ስመለስ ቤት ውስጥ ስገባ አባቴ ብዬ ስገባ እሱም የለም። አንተ እንደዚህ ስላልክ እኔ አምኜ አንተን አለቅ እስክንድርን እስካላገኘሁ ድረስ እኔ ነገርኩ። ፖሊስ ጣቢያ እንኳን ወስጄ አልሰጥህም፣ ራሴ ጋር ነው የማስቀምጥህ።
ይሄ መንፈስ ያልከው አባቴ የምትለው ሰው ደግሞ ይምጣና ያስጥልህ። ገብቶሃል አይደል? ችግር የለውም ባንደስ። ስለዚህ እንደተማመንከሽ ችግር የለውም። እኔ ራሴና ፈጣሪ አለኝ። እኔ ይሄ እንደናንተ ሰው ላይ እንዲህ አዙሮ እንደመጣል ይሄ ዝባዝንኬ ኮተታችሁን ምናምን እዛው ይዘህ ትቀመጣለህ። እስኪ መጥቶ ያድንህ። ይሄ ልጅ እስካሁን እስካልተገኘ ሰዓት ድረስ አለ ምግብ አለ ውሃ አስቀምጣለሁ። እኔ ህግ የሚጠይቀኝ ከሆነ ባንተ እጠይቃለሁ። አለቀ። ሌላ ስራ የሚቅርብኝ። እየሰማኸኝ ነው? ቢሮ እኮ ሄዷል እኮ ቼክ አድርጉና ተዘው ቤትም ቢኖር ይኸውልህ እስክንድር ቢመጣ እስካሁን እኔ ስልኬ ቁጭ አይል። በጣም ሁላችንም ወተን እየፈለግነው ነው። ሁላችንም ስራችንን አቁመናል። ለስንት ህዝብ ለስንት ሰው የሚደርስ ወጣት ተሰብስቦ እሱን ፍለጋ ላይ ነው ያለው። ሴት አልቀረ ወንድ አልቀረ። ስንቱ ኑርልኝ ስንቱ ትልቅ ደረጃ ድረስልኝ የሚለው ትንሽ ያጠፋ መስሎ ነው እንዴ? እኮ የሱ ጦስ መሆኑን ደግሞ እኔ ካንተ ማየት ነው እንፈልገው። እኔ ነግሬሃለሁ። አሁን ብዙ ነገር ካንተ ጋር አልፈልግም። ተነሳ። እኔ ራሴ ጋር ነው ማስቀምጥ። ተነስ። እሺ ለቃቀኝ። ቀስ ብዬ ነው የምመጣው። ቀስ ብዬ ትላለህ። ተነስ።